እግዚአብሔር በዳግም ፍርዱ በመጣ ጊዜ ላይ ገብርኄር ብሎ ቸር አገልጋዮችን በቀኙ የሚያቆማቸው ኃጢአት ያልሰሩትን ሰዎች አይደለም ጽድቅ የሰሩትን ነው። ቆፍሮ የሚቀበር ነገር ምንድን ነበር ያልኳችሁ? ብር። ቆፍሮ የሚቀበረው ምንድን ነው? ሬሳ። መልካም ነገር ተሰጥቶ ንጹህ የሆነውን የእግዚአብሔር መክሊት ቆፍረን ቀብረ ነው ንጽህናውን ሳያጣ ያሳደፍነው እኛ ነን። ፍቅር ሰጥቶን ጥላቻ የዘራንበት እኛ ነን። ቅዱስ ሥጋውን ክቡር ደሙን ሰጥቶን ድልድይ ሆኖን ወደ እግዚአብሔር መንግስት እንገባ እየተነገረን መውደቃችን መላሸቃችን መዋረዳችን አንድ ነገር ሆኖ ሳለ ይሄ አልበቃ ብሎን ደግሞ እንካሰሳለን። በጣም ሊያስጨንቀን የሚያስፈልገው ነገር ማለት ክርስቲያኖች እንትን በእንትን ላይ ተነሳ፣ ህዝብ በህዝብ ላይ ተላለቀ፣ ሊያስጨንቅ ሊያስፈራ ይችላል። በዚህ ሁሉ መዓት ውስጥ ግን አምላክን መርሳትና ለማወቅን የመሰለ ትልቅ ውድቀት የለም። አያችሁት? ቅዱስ ጴጥሮስ መጠራጠሩ የመነጨው እግዚአብሔርን ካለማየቱ የተነሳ ሳይሆን ከእግዚአብሔር አይቶት ና ብሎት ካዘዘው በላይ ምኒቱን ተማምኗት መራወርመዱ ነው። ባይሩን በፍጹም እምነታችሁ በእግዚአብሔር ላይ ሁሉ ሁላችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ቅዱስ እግዚአብሔር በቀሪው ሰዓታችን በመካከላችን ተገኝቶ እንዲያስተምረን እንዲመክረን እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 14 ከቁጥር 22 ጀምሮ ተጽፎ በሚገኝ የመጽሐፍ ቅዱስ ክፍለ ንባብ መነሻ አድርገን ዛሬ የምንጨርሰውን ነገም ጭምር የምንቀበለውን የአብይ ጾም ሁለቱን ሳምንታት በአንድ ሊያገናኝልን በሚችል የመጽሐፍ ቅዱስ ክፍለ ንባብ መነሻ አድርገን የምንማር ይሆናል። አምላካችን ልዑል እግዚአብሔር በቀሪው ሰዓት በመካከላችን ተገኝቶ እንዲያስተምረን እንዲመክረን እንዲገስጸን ሕያው ዘላለማዊ የሆነውን ቅዱስ ቃሉን መስማት እንድንችል እንዲረዳን አይነ ልቦናችንን የሁላችን እንዲያበራልን የእርሱ ቅዱስ ፈቃድ ይሁንልን። አስቀድሜ የመጽሐፍ ቅዱሱን ቃል ሁላችሁ መስማት እንድትችሉ በንባብ አሰማችሁና ወደ ትምህርታችን እንሄዳለን። የማቴዎስ ወንጌል ምዕራፍ 14 ቁጥር 22 ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳይቱ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ሕዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸም ጊዜ ብቻውን በዚያ ነበረ። ታንኳይቱም አሁን በባህር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር። ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮሁ። ወዲያውም ኢየሱስ ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ አንተ ከሆንክስ በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሲደርስ በውሃው ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ስለምን ተጠራጠርክ አለው። ወደ ታንኳይቱ በወጡ ጊዜ ነፋሱ ተወ። በታንኳይቱ የነበሩት በእውነት የእግዚአብሔር ልጅ ነው ብለው ሰገዱለት ይላል። ስለ ቅዱስ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ከቁጥር 22 ጀምሮ እስከ 33 ድረስ ተጽፎ የሚገኝ በሐዲስ ኪዳን በማቴዎስ ወንጌል ምዕራፍ 14 ላይ ተጽፎ የሚገኝ የመጽሐፍ ቅዱስ ክፍለ ንባብ ታሪክ ነው። እኛ እንደ እግዚአብሔር ቅዱስ ፈቃድ ቁጥር 30 ላይ ባለው ቅዱስ ጴጥሮስ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በተናገረው ኃይለ ቃል መነሻነት እንማራለን። የትምህርታችንም ርዕስ የሚሆነው ጌታ ሆይ አድነኝ ይሆናል። እስኪ ጌታ ሆይ በሉ። አድነኝ። እስኪ ድገሙት። ጌታ ሆይ አድነኝ። ሶስተኛ ጊዜ ሲበሉት ምን አርገኝ? አምላካችን እንዲያስተምረን እንዲመክረን እንዲገስጸን የእርሱ ቅዱስና መልካም ፈቃድ ይሁንልን። እንደሚታወቀው አሁን ያለንበት የአብይ ጾም ሳምንት እኩለ ጾምን የምናበቃበት ሳምንት ላይ ነው የምንገኘው፣ ወይም ደግሞ ዕለት ላይ ነን።
ከባለፈው ሳምንት እሁድ አንስቶ እስከ ዛሬቱ ዕለት እስከ ቅዳሜ ድረስ ቤተክርስቲያናችን የእኩለ ጾሙን መነሻ ደብረ ዘይት ብላ በመጥራት በዚህ ሳምንት ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግም ወደዚች ምድር ለፍርድ እንደሚመጣ ሁላችንም እንደየሥራችን ዋጋችንን እንደሚከፍለን እያስተማረች ሰንብታለች። ከዛሬቱ ምሽት ወይም የሌሊት የቤተክርስቲያን አገልግሎት በኋላ ደግሞ ነገ በዕለተ እሁድ የምንጀምረው ደግሞ ቀጣዩ ሳምንት ገብርኄር ተብሎ ይጠራል። ይህ ሳምንት ደግሞ ከዚህኛው አሳልፈነው ከመጣነው ሳምንት ጋር በምስጢር በምንባባትም ጭምር አብሮ የሚገናኝ ሳምንት ነው። የባለፈው ሳምንት ስለ ክርስቶስ ዳግም መምጣት ቤተክርስቲያን ስታስተምር ነበረ። ከነገይቱ ዕለት አንስቶ ደግሞ አምላካችን ልዑል እግዚአብሔር ዳግም ሲመጣ ለፍርድ ነውና ሁላችን ከእርሱ ጋር መኖር እንድንችል ሁላችን የተዘጋጀልንን የእግዚአብሔርን መንግስት አብረን ወርሰን መመላለስ እንድንችል ያስችለን ዘንድ የሰጠንን ጸጋውን፣ ሀብቱን፣ ስጦታውን እንዴት ማትረፍ እንደምንችል ደግሞ በታማኝ አገልጋይ መስላ ታስተምርበታለች። ሁለቱም ሐሳቦች ስለዚህ ተመሳሳይም ብቻ ሳይሆኑ አብረውም ጭምር የሚሄዱ ሐሳቦች ናቸው። በደብረ ዘይት ዳግም ይመጣል ብለን የሰበክነውን ያስተማርነውን ኢየሱስ ክርስቶስ አምላካችንን በገብርኄር ደግሞ ላተረፉትና የሰጣቸውንም ጭምር ታምነው ለተገኙት አገልጋዮቹ ደግሞ እንደሚከፍላቸው የእጆቻቸውን ዋጋ እንደ ቸርነቱን ጭምር ቤተክርስቲያን ታስተምራለች። እንግዲህ ቤተክርስቲያን ስለ ክርስቶስ ዳግም መምጣትም ሆነ ስለ ጌታችን ስለ ኢየሱስ ክርስቶስ ሁላችንም እንደየእጃችን ዋጋ እንደሚሰጠን የምታስተምረው ዓመትና ወቅት ለይታ በሶስት ጊዜያት ላይ ነው። የመጀመሪያው ስለ ክርስቶስ መምጣት የምታስተምርበትና ስለ ክርስቶስ መምጣትም የምትሰብክበት ወቅት ተብሎ የሚጠራው ዘመነ አስተምህሮ ተብሎ ይጠራል። ከህዳር 6 እስከ ታኅሳስ 6 ያለው የቅድስት ቤተክርስቲያናችን ወቅት ዘመነ አስተምህሮ ተብሎ ይጠራል። በዚህ ወቅት ላይ እንደምታውቁት የምንጾመው ከሰባቱ የአዋጅ ጾማት መካከል አንድ ጾም አለ። እርሱም የነቢያት ጾም ይባላል። በዚህ ጾም ተስፋ ያደረግነው ጾሙንም ጭምር ጀምረን የምንጨርሰው በጌታችን በኢየሱስ ክርስቶስ ወደዚች ምድር ስጋን ተዋህዶ በመወለዱን በነቢያት ጾም ወደ ክርስቶስ አምላካችን ወደ ምድር በወረደበት አስበን በምንሰነበትበት ወቅት ግን ስለ ክርስቶስ ዳግም መምጣትም ጭምር ደግሞ ቤተክርስቲያን ታስተምራለች። የክርስቶስ መምጣት ድጋሚ ለፍርድ ወደዚች ምድር መውረድ ዳግም ምጽአት ተብሎ ይጠራል። ምን ምጽአት? ስለዚህ ዳግም ምጽአት ማለት ሁለተኛ መምጣት ነው። ስለዚህ መጀመሪያ መምጣት ቢኖር ነው ሁለተኛ መምጣት ተብሎ የሚነገረው። የመጀመሪያው መምጣት የሚባለው ተስፋ አድርገነው የነበረው እግዚአብሔርም መጥቶ የፈጸመው የሱ ሰው የመሆኑ ምስጢርና ነገር የሱ ሰው የሆነበትንና ሰው የሚሆነበትንም ወቅት አስበን በምንጾምበት የነቢያት ጾም ውስጥ ግን ቤተክርስቲያን አብረን መርሳት የሌለብንን የዳግም ምጽአትንም ነገር ታሳስበናለች። የመጀመሪያው የክርስቶስ መውረድ በፍጹም ትህትና ራሱን ዝቅ በማድረግ የሰው ልጆች ሊኖራቸው የሚገባውን አኗኗር እርሱ ራሱ ደግሞ ኖሮ አሳይቶን እኔ እንዲህ እንደሆንኩኝ እናንተም ሁኑ ለማለት ያስችል ዘንድ በፍጹም በትህትናና በፍቅር ዝቅ ያለ ነበር። ያም ብቻ አይደለም፣ የክርስቶስ የመጀመሪያው አመጣጡ ሰው የመሆኑ ነገር ደግሞ እንደ ዳግም ምጽአቱም ጭምር በክበበ ትስብእት በግርማ መለኮት ቅዱሳን መላእክትም ጭምር የታጀቡበት አልነበረም። ዝም ያለ በጸጥታ በእርጋታ ማንም ሳያውቀውና ሊመረምረው በማይችል መልኩ የተደረገ ነው። ሊቃውንተ ቤተ ክርስቲያን የክርስቶስን የመጀመሪያውን አመጣጡን ከሰማይ በሚወርድ ዝናብ ይመስሉታል። ከሰማይ የሚወርድ ዝናብ የታጨደ መሬት ላይ ወይንም ደግሞ ልሙጥ ያልሆነ መሬት ላይ ቢወርድ እንደምታውቁት ድምፁ ኮቴው አይሰማም። አሁን የተሰበሰብንበት አዳራሽ ውስጥ ውጪ ያለው መሬት ሳር ቢሆን ኖሮ የሚዘንበው ዝናብ የሚሰማን ጣሪያው ላይ ስላረፈ ነው እንጂ ሳሩ ላይ ሲያርፍ አይደለም። ሳሩ ላይ የሚወርደው ዝናብ የዝናቡ ነጠብጣብ ጠብታ አይሰማም፣ ድምፁ ዝም ብሎ ነው የሚወርደው። እየሰማችሁ ነው። የክርስቶስም የመጀመሪያው መውረድ ወይም አወራረድ አባቶቻችን እንደዚህ ነው ብለው ይናገራሉ። ጠለ ምሕረቱ ክርስቶስ ነው። ዝናብ ድርቀትን እንደሚያርቅ ሁሉ ድርቀታችንን፣ ኃጢአታችንን፣ ክፋታችንን ያራቀልን በጽድቅ ለምልመን መታየት እንድንችል ያደረገን እርሱ አምላካችን ኢየሱስ ክርስቶስ ነው። ዝናቡን እርሱ ስንል ዝናቡን ያስገኘችው ደግሞ ደመናይቱን ድንግል ማርያም ናት ብለን እናገራለን። ክርስቶስ የወረደበት የመጀመሪያው አወራረድ ልክ እንደታጨደ መሬት ኮቴው አይሰማም ደግሞ ማለት
አምላካችን የመጀመሪያው አመጣጡ ዝም ባለ በትህትናና በፍቅር እሱነቱን ደብቆ ሰውሮ ባለበት አይነት አመጣጥ ነው የመጣው ለማለት ነው። ሁለተኛው አመጣጡ ግን እንደዚህ አይነቱ አይደለም። በትህትና ራሱን ዝቅ አድርጎ መጣ ወረደ ብለን የምንለው ክርስቶስ ድጋሚ ግን ሲመጣ በግርማውን የሚመጣው ዛሬ ያሰቃዩት የገፉት ያንገላቱት ምራቃቸውን የተፉበት ማንነቱንም ጭምር ያላወቁት በሙሉ ማን እንደሆነ ማወቅ እንዲችሉ ያለውንም ክብርም ጭምር ተረድተው በፊቱ ያጠፉትን ጥፋት መመለስ እንዲችሉ እግዚአብሔር አምላክ በግርማ ዳግም ይመጣል ብላ ቤተክርስቲያን ታስተምራለች። ስለዚህ የመጀመሪያው ስለ ዳግም ምጽአት ስለ ክርስቶስ ድጋሚ ለፍርድ መውረድ የምናስተምረው እንዳልኳችሁ ዘመነ አስተምህሮ ላይ ነው። ሁለተኛው ስለ ክርስቶስ ዳግም መምጣት የምናስተምርበት ወቅት ደግሞ ምንድነው ተብሎ ቢጠየቅ ወርሃ ጳጉሜ ነው። ወርሃ ጳጉሜ ዓመቱን ጨርሰን እንደ ሀገራችን የዘመን አቆጣጠር ስሌት መሰረት የመጨረሻ ወርሃ ነሐሴን ስንጨርስ የምንቀበላት የ5 የ6 በተወሰኑ ዓመታት ደግሞ የ7 ቀን ቆይታለች። ያቺን 13ኛዋን ወር አባቶቻችን ጳጉሜ ብለው ይጠራታል። ድልድይ ናት፣ መሻገሪያ ናት። ለሚመጣው ዘመን ለሚመጣው ወቅት ሁላችንም ወደድንም ጠላንም ምንን ረግጠን ነው የምናልፈው? እየሰማችሁ ነው? ምንን ረግጠን ነው የምናልፈው? ጳጉሜን አልፈን ነው። ጳጉሜን ያላለፈ መስከረምን ማየት አይችልም። ጳጉሜን አባቶቻችን ዳግም ምጽአት ናት ይላሉ። ያለ ክርስቶስ መምጣት ተስፋ የምናደርገው ቀጣዩን ሕይወት በፍጹም ልንካፈለው አንችልም። ወርሃ ጳጉሜን አባቶቻችን ግን ሲናገሩ አስተውላችሁት ከሆነ ስለ ደብረ ዘይትና ስለ ክርስቶስ ምጽአትም ሲሰብኩበት በሁለት መንገድ ያስተምሩበታል። አንደኛው ወርሃ ጳጉሜ የክርስቶስን ምጽአት የምናስብበት ወቅት ላይ ዓመቱ ለአንዳንዶች ደስተኛ ሆኖ ያሳለፉት ሊሆን ይችላል። ብዙ ሰርተው ያተረፉበት፣ ብዙ ወጥተው ወርደው የድካማቸውን ዋጋ ያገኙበት ዓመት ሊሆን ይችላል። ለእንደነዚህ አይነቶቹ ወርሃ ጳጉሜ ስትመጣ በደስታን የሚቀበሏት ዓመቱን በጥሩ ሁኔታ ስለተጠቀሙበት ቀጣዩም ዓመት እንደዛ ይሆንልናል ብለው ተስፋ ስላላቸው ማለት ነው። እንደዚሁ ሁሉ ዓመት የተባለው የሰው ልጅ ሕይወት ነው። ሕይወታቸውን በቅድስና በንጽህና ራሱ እግዚአብሔር ባዘዛቸው ሕይወት የሚመላለሱ ሁሉ ወርሃ ጳጉሜ የተባለች የክርስቶስ ምጽአት ስትሰበክ አይፈሩም፣ አይደነግጡም። እንዲያውም ደስተኛ ይሆናሉ እንጂ በዚህ ምድር ታምነውለታልና በቀጣዩም ሕይወት እግዚአብሔር እንደሚታመንላቸው ያውቃሉ በእርግጠኝነት። ይሄንኑ ዓመት ግን የተባሉትን ሳያደርጉ ሳያተርፉ ሳይወጡ ሳይወርዱ ኑሩ ያላቸውን እግዚአብሔር ሕይወት ሳይኖሩ የሚያሳልፉት ግን ወርሃ ጳጉሜ ስትመጣ ቀጣዩን ዓመት ናፍቀው የሚቀበሉት ብቻ ሳይሆን ምን አለ ባልተሻገርኩበትም ጭምር የሚሉት ነው። በዚህ ሕይወታቸው ተመሳሳይ በሆነው መልኩ ለእግዚአብሔር ሳይገዙ ለሕጉም ሳይኖሩ እርሱ ያላቸውን ከመኖር ይልቅ ለስጋዊ ሐሳብና ምኞታቸው ተገዥ የሆኑት በሙሉ ደግሞ የክርስቶስ ምጽአት ጳጉሜ ስትሰበክ የሚደሰቱበት ሳይሆን የሚጨነቁበት ነው። ተመሳሳይ ነው በነገራችን ላይ ክርስቲያኖች። ለኛም በንጽህና በቅድስና ከእግዚአብሔር ጋር የኖረን ሰው ስለ ዳግም ምጽአት ሲነገር ይናፍቀዋል እንጂ አይሳቀቀው። ኃጢአትን፣ በደልን፣ ክፋትን፣ ነውርን ያበዛን ግን የክርስቶስ ምጽአት የምንናፍቀው ሳይሆን ፈርተን ምን አለ በቀረልን ብለን ወይ ዘግይቶ በመጣልን ብለን የምንሳቀቀው። ዳግም ምጽአት ግን እውነት ለመናገር የክርስቶስም ወደዚህች ምድር ለፍርድ መምጣት ግን ለክርስቲያን ሊያስፈራው አያስፈልግም ነበር። ለምን መሰላችሁ ክርስቲያኖች? ዳግም ምጽአትን ክርስቲያኖች እንዳይፈሩት የሚባለው አንደኛ በዚህች በምንኖራት ሕይወት ላይ ዋጋ የከፈላችሁለትን፣ የጾማችሁለት፣ የሰገዳችሁለት፣ የመጸወታችሁለት ሰዎች የለም ብለው ሲነግሯችሁ አለ ብላችሁ የተገዳደራችሁለት ታምናችሁ ለዚህች ምድር የኖራችሁለትን አምላካችሁን ፊቱን የምታዩበት በቸርነቱና በምሕረቱ ደግሞ ለሱ የገባችሁለትን ሕይወት አይቶ የከፈላችሁለትንም ዋጋ ተመልክቶ ብድራታችሁን የሚመልስበት። ሰው እንዴት ሰርቶ የደሞዝ ቀን ይናደዳል? ይበሳጫል እንዴ? አይበሳጭም። ተስፋው እንዲያውም ያለው ያኔ ነው እንጂ ለክርስቲያኖች ምጽአት ማለት የደሞዝ ቀናችን ተስፋ የምናደርገውን የምንቀበልበት። በዚህ ምድር እኮ ለክርስቶስ መኖር እንዳንችል ከእግዚአብሔር ጋርም ጭምር አብረን መራመድ እንዳንችል ብዙ ነገር መሰናክል ሆኖብናል። ያ ሁሉ መሰናክልን በትዕግስት በፍቅር በቸርነት ያለፉት ሰዎች በሙሉ ተስፋ አድርገው የሚኖሩት ወደ ምድር መውረዳቸውን መሞታቸውን ብቻ አይደለም። ክርስቲያኖች ተስፋ አድርገው የሚኖሩት የክርስቶስን ዳግም መምጣት ነው። ከሙታን መካከል ተቀስቅሰው ሲነሱ አምነውት የሞቱት እግዚአብሔር ሕጉና ትእዛዙን ጠብቀውለት ያንቀላፉለት አምላካቸው
እሱ ቀስቅሶ መንግስቱን እንደሚያወርሳቸው ስለሚያውቅ ይሄን አምላካችን ልዑል እግዚአብሔር ለሁላችን ያድርግልን። ለዛ ነው ክርስቲያኖች ምጽአትን የምንፈራው አይደለንም፣ እንዲያውም ናፍቀን የምንለምነው። ለዛ ነው ቤተክርስቲያናችን እንዳልኳችሁ ወቅት ጠብቃ በዘመነ አስተምህሮ ወይ ወቅት ጠብቃ በወርሃ ጳጉሜ አለያም ደግሞ አሁን እንዳለንበት እንደ ወርሃ ደብረ ዘይት ወይም እንደ ወቅተ ደብረ ዘይት ስለ ክርስቶስ ምጽአት የምታስተምር ብቻ አይደለም። የክርስቶስ ምጽአት የቤተ ክርስቲያን የህልውናዋ ትምህርት ነው። ራሱ ሁለመናዋ ነው። በየትም ሰዓት ብትመጡ ስለ ክርስቶስ ምጽአት ቤተ ክርስቲያን ትናገራለች። መምህር ቆሞ ቢያስተምር፣ ሊቃውንተ ቤተ ክርስቲያን ቆመው ያንኑ ትምህርት ማስተማርና መንገር እንኳን ባይችሉ የቤተ ክርስቲያን ኪነ ህንጻዋ ራሱ የክርስቶስን ምጽአት እንደሚሰብክ ታውቃላችሁ። ማንኛውም የቅድስት ቤተ ክርስቲያናችን አሰራር በኪነ ህንጻው መሰረት ሲታዘዝ ከሚሟሉና እንዲደረጉ ከሚታዘዙ ቅድመ ሁኔታዎች መካከል የቤተ ክርስቲያን ጉልላት ይገኝበታል። የትኛውም ቤተ ክርስቲያን ጉልላት ሊኖረው ግድ ስለሆነ በዛ ጉልላት ላይ ከሚደረጉ ወይም በጉልላቱ ላይ ከሚፈጸሙ ነገሮች መካከል አንዱ ደግሞ ሁላችንም እንደምናውቀው የቤተ ክርስቲያን የጉልላት አናት ላይ ያለ መስቀል ላይ የሰጎን እንቁላል ይደረግበታል። ያ የሰጎንን እንቁላል አባቶቻችን በምስጢር ሲያስተምሩበት ምንድነው የሚሉት? ሰጎን እንቁላሏን ጥላ ጫጩቶቿ ተፈልፍለው እስኪወጡላት ድረስ አይኗን ከእንቁላሉ ላይ አትነቅልም። እየሰማችሁ ነው? አይኗን ከእንቁላሉ ላይ አትነቅልም። ብትነቅል ያ ጫጩት ይሆናል ብላ ተስፋ ያደረገችው የጣለችውም ጭምር የራሷ የአብራኳ ክፋይ የሆነው እንቁላሏ ወይም ጫጩታ ይከሽፍባታል። ስለዚህ እስኪፈለፈል ድረስ አይኗን አትነቅልም። እንዲሁ ሁሉ የቤተ ክርስቲያን የጉልላት መስቀል አናት ላይ የሰጎንም እንቁላል ይቀመጥበታል። እንቁላሉ እኛንን በቤተ ክርስቲያን ጥላ በውስጥ ተሰብስበን ያለን ምእመናነ ቤተ ክርስቲያን ሰጎኑ ብሎ እስኪፈለፈል ድረስ ወይንም ደግሞ ነፍስ ዘርተን የጠበቀብንን እስከሚያገኝብን ድረስ የሚታገሰን ደግሞ እግዚአብሔር አምላካችን። የቤተ ክርስቲያን የጉልላቱን ጫፍ ስታዩ ክርስቶስ ትዝ ይበላችሁ ክርስቲያኖች። የቤተ ክርስቲያን የጉልላቱን ጫፍ ስትመለከቱ አይኑን ከኛ የማያነሳው ሰው እስክንሆን ድረስ ያዘጋጀልንን መንግስት መውረስ የምንችልበትን ህይወት እስከምንካፈል ድረስ እኛ ራሳችን ላይ ተስፋ እንቆርጥ ይሆናል እንጂ እግዚአብሔር አይቆርጥብን። በፍጹም አይቆርጥብንም። እኛ ላይ ያልታየውን እያየ እኛ ላይ ሊገኝ የማይችለውን እየተመለከተ እኛ ላይ በፍጹም ሊኖር የማይችለውን ነገር እንዳለ እንዲሰማንና ማግኘትም እንደምንችል እያሳመነ አይኖቹን ከኛ ሳያነሳ እንደሚጠብቀን ቤተክርስቲያናችን ታስተምራለች። ይህ ምጽአት ልክ የሰጎኑ እንቁላል ተፈልፍሎ ጫጩት ሲሆን ከእናቱ ጋር አብሮ ለመኖር እንደሚታደለው ሁሉ ቤተክርስቲያን የምንሰበሰብ ምእመናንም እግዚአብሔር አይኑን እንደተከለብን እኛም የተከለብን አይኑን እግዚአብሔርን እንዳያነሳብን ታምነን የምንገኝ ከሆነ አብረነው ለመኖርም ጭምር የታጨንና የታደልን። ስለዚህ የክርስቶስ ምጽአት ለክርስቲያኖች እንዳልኳችሁ ነው። ወቅት ጠብቀን የምንሰብከው አይደለም። ስለ ክርስቶስ ስለ ሞቱ ስንናገር፣ ስለ ትንሣኤውም ስንሰብክ፣ ዳግም ስለ መምጣቱም ጭምር በቅዳሴያችን እንመሰክራለን፣ በኪነ ህንጻችን እንናገራለን። አረ ሩቅ አንሂድ። በጣም ቅርብ የሆነ ደግሞ ጥሩ ምሳሌ እናንሳ። እስኪ አባታችን ሆይ በሉ እንጂ። ከዛስ ምን ትምጣ? ምን ማለት ይመስላችኋል ክርስቲያኖች? መንግስት ትምጣ እኮ ማለት ናልን ማለት እኮ ነው። ዳግም ምጽአት እኮ ነው። ናልን እያልን ምን ለምነው? ምን ለዚህ ህይወት ኖረንባት ላንነው ዓለም ነገን የሚያስመኝ ምን ነገር አለ? ምንም ነገር እኮ የለንም። ተስፋ አድርገን የምንኖረው በዚህች ምድር እንወርሳታለንም ብለን መንግስት ትምጣልን ብለን የምንማጸነው አምላካችንን እግዚአብሔር ያዘጋጀልንን ስፍራ ነው በሰማያት። አኗኗራችን ያንን ላይ መስል ይችላል። እውነት ለመናገር ትንሣኤ ሙታን እንዳለ የክርስቶስንም መንግስት ልንወርስ እንደምንችል የሚያንጸባርቅ አይነት ህይወት ላይ ኖረን እንችላል። በመብላት በመጠጣት በመስከር በመተኛት በመነሳት እያንቀላፋን የምንኖር ሰዎች እንኖራለን። ግን ትምህርቱን እናምነዋለን። ሙታን ሞተው እንደማይቀሩ ተነስተውም ጭምር እንደሚመላለሱ እንናገራለን። ለክርስቲያን የትንሣኤ ሙታንና የክርስቶስ የምጽአቱ ትክክለኛ ስብከት የሚኖር ክርስቲያን ሲኖር ነው። እየሰማችሁ ነው? ቆሞ የሚራመድ አይደለም። የሚኖር ክርስቲያን ሲኖር የክርስቶስ ትንሣኤ ሙታን ልክ እንደሆነ ምጽአት እንዳለ እግዚአብሔር ዋጋ እንደሚከፍል ከነዚህ ከነገርኳችሁ በላይ ጥሩ ማሳያ ነው። ቅዱስ አትናቴዎስ ዘእስክንድርያ በረከቱ ለሁላችን ትድረሰን። በዘመኑ በነበረበት ጊዜ ላይ በጣም ከሚስተዋሉ በክርስቲያኖችም ዘንድ ይጠየቁ ከነበሩ ጥያቄዎች መካከል አንዱ የትንሣኤ ሙታን ጥያቄ ነው። የክርስቶስን ከሙታን መካከል መነሳት አምና የምትሰብክ ቅድስት ቤተክርስቲያን
እኛም ከሙታን መካከል እንደምንነሳ ትናገራለች። የክርስቶስን መነሳት ብቻ ሳይሆን ወደ ቀደመ ክብሩ በላይ በሰማያት የተዋሃደውን ሥጋ ይዞት እንዳረገ የምትሰብክ ቤተክርስቲያን እኛም አብረነው ስፍራ በላይ በሰማይ እንደተዘጋጀልን አምነን እንደምንወጣ እንናገራለን። እየሰማችሁ ነው? ስለዚህ የትንሣኤ ሙታን ጥያቄ ለኛ ሊኖርብን አይገባም። ግን የማያምኑ በዘመኑ የነበሩ በጣም ብዙ ሰዎች ቅዱስ አትናቴዎስ ዘእስክንድርያን ይጠይቁት ነበረ። ትንሣኤ ሙታን እውነት ነው ወይ አይደለም? ማን ከሙታን መካከል ተነስቶ ሲራመድ አይተናል። ከክርስቶስ ትንሣኤና እርገት በኋላ ህልው የሆኑ ምስክሮች አተናል ብለው ማለት ነው። እና ቅዱስ አትናቴዎስ ምን አለ ይባላል መሰላችሁ? ቅዱስ አትናቴዎስ ጥያቄውን የጠየቁትን ሰዎች እጃቸውን ይዞ ሄደና በቤተ ክርስቲያን ውስጥ ይመላለሱ የነበሩ መነኮሳትን አሳያቸው። ምን ይታያችኋል አላቸው። በጣም ጥሩ አባታችንን አሁን ስታዩ ምን ይታያችኋል? አሁን ከጀርባዬ አባታችን መነኩሴ ናቸው። ስታዩአቸው ምን ይታያችኋል? በሉ እንጂ። አንደኛ ጥሩ ነው፣ ቆቡ ይታያችኋል፣ ልብሱ ይታያችኋል። አይ እሳቸውን ስታዩ ምን ትዝ ይላችኋል? ይታያችኋል። ቅዱስ አትናቴዎስ ምን አለ መሰላችሁ? ይዟቸው እጃቸውን ቤተ መቅደስ ከገባ ቤተ ክርስቲያን ውስጥ አስገባቸውና መነኮሳቱ ሲመላለስ አሳዩአቸውና ምን ይታያችኋል አላቸው። ምንም። ልክ እንደኛ መስቀል ቆብ ምናምን ስንል ቅዱስ አትናቴዎስ ሆናል በፍጹም አለ። ትንሣኤ ሙታን ማለት ይሄ ነው አለ። ሰው ሲመነኩስ ጸሎተ ፍትሐት ተደግሞለት ነው የሚመነኩሰው። የሞተ ሰው ቆሞ ሲራመድ ማየት ከናፈቃችሁ መነኮሳትን ይሁ ማለት ነው። ገብቷችኋል? ስለዚህ ሰው ግን ግዴታ ካልመነኮሰ በቀር ጸሎተ ፍትሐትም ደግሞ ተደግሞለት የክርስቶስን መስቀል ተሸክሞ ለመኖር ያልታደለ ሁሉ ሞቷል ለማለት ነው ካልን አይደለም። የመነኮሳትን ሕይወት አንኑረው እንጂ የመነኮሳትን እሴትና ጠባያትንም ጭምር ግን ገንዘብ ማድረግ ግዴታችን። ይሄ ነው ትክክለኛው ትንሣኤ ሙታን ምስክር የሚያስብለው አለ ቅዱስ አትናቴዎስ። ስለዚህ የሚኖሩ ሰዎች አያችሁ ምን ያክል ትርጉም እንዳላቸው ለትምህርቱ። የምናስተምረው ትምህርት ቤተክርስቲያን የምትሰብከው ስብከት ልክ መሆኑ የሚታወቀው መጽሐፍ ስንጠቅስ ብቻ አይደለም። የሚጠቀስ ሕይወት ያላቸው ሰዎች ሊኖሩ ግድ ነው። በቃ ይሄንን ነው ገብርኄር ላይ የምናስታውሰው። የሚጠቀስ ሕይወት ያላቸው ሰዎች አትርፈዋል፣ ወጥተው ወርደው ነግደው የእግዚአብሔርን መንግስት ሊወርሱ የሚያስችላቸውን ስራ ሰርተዋል የምንላቸው ሰዎች ማለት ነው። ይሄ ነው ደብረ ዘይት፣ ይሄ ነው ገብርኄር ማለት። የክርስቶስ ምጽአት ከኛ አብሮ መነሳት ጋር የሚያያዘው ለዚህ ነው። ስለዚህ ቤተ ክርስቲያን በዚህ ወቅታቶቹ ላይ በተለይ በሁለቱ ሳምንታት ላይ ስለ ክርስቶስ መምጣት በምታስተምርባቸው በየትኛው መድረኮቿ ላይ አብራ ከክርስቶስ ጋር ደግሞ መምጣት ውስጥ መዘንጋት የሌለብንም የኛንም የእጆቻችንን ዋጋ የምንቀበልበትም እንድናስታውስ ታደርገናለች። የቅዱስ ማቴዎስ ወንጌል ምዕራፍ 14 ሁለቱንም ሐሳቦች አብሮ የያዘ ቅዱስ ወንጌል ሲነበብ እንደሰማችሁት ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም ብዙ ሰው ዙሪያው ላይ ነበራል። ስንት ሰው? በጣም ብዙ ሰው። ክርስቶስን ለብዙ ምክንያት ሰዎች ይከተሉት ስለነበረ ይህ አይገርም። ተአምር ፈልጎ፣ እህል ፈልጎ፣ ትምህርት ፈልጎ፣ ሕይወት ፈልጎ፣ ሊከሰው ፈልጎ፣ ደምግባቱን ሊያየው ፈልጎ ብዙ ሰው ይመጣ ነበር። የተሰበሰቡትን ሁሉ ክርስቶስ ለፈለገበትና እሱ ለመረጠበት ዓላማ ስላልተገኙ ብሎ አይገፋቸው። ዛሬም ድረስ በነገራችን ላይ ክርስቲያኖች እኛ በመጣንበት ምክንያት ካልሆነ ያልመጣን ሰው የምናባረረው እኛንን እንጂ እግዚአብሔር እንደማያባረር ታውቃላችሁ። ተአምር ፈልጎ የሚመጣውን አያባርም እግዚአብሔር። እህል ርቦት የመጣውንም ሰው ካልተማርክ ወደዚያ ውጣ ብሎት አያውቅም። ሁሉንም መሰብሰብ ይችልበታል እግዚአብሔር። ደጁ ሁሌም ክፍት ነው። ማናችንንም እንደነዚህ አልፈልጋቸውም አይልም። የምጽአት ቀን ላይ ብቻ ነው እቺን ድምጽ የምንሰማት፣ ወግዱ አልፈልጋችሁም የምትለዋን ድምጽ ማለት ነው። ስለዚህ ክርስቶስ በነበረበት ዘመን ላይ በጣም ብዙ ሰው አብረውት ይከተሉት ነበር። ልክስ እንደተነበበና እንደሰማችሁት ጌታችን ኢየሱስ ክርስቶስ ይከተሉት የነበሩት በጣም ብዙ ህዝቦች መካከል ብዙ ድንቃድንቅ ነገሮችን ያደርግ ነበር። ታምራት ያደርግ ነበረ። በቃሉም ያስተምራቸው ነበረ። በሁለቱም ደግሞ ያስተምራቸው ነበር። አንዳንድ ቦታ ላይ ትምህርት ብቻ ይሰብካቸው ነበር። እንዲህ አርጉ፣ እንዲህ ሁኑ፣ እንዲህ አታድርጉ፣ እንዲህ አይደረግም እያለ። በሌላ ቦታ ላይ ከንግግር ይልቅ በተግባር ደግሞ ያስተምራቸዋል። እንዲህ መሆን አለባችሁ እያለ። ሌሎች ቦታዎች ላይ ደግሞ ሁለቱንም አዋህዶ በቃልም በተግባርም ጭምር የሚያስተምርባቸው ጊዜያቶች ነበሩ እና ክርስቶስ እያንዳንዱን የሚያስተምርበትን ቦታ እያንዳንዱን ተሰብስቦ ቃሉንም ለሚሰማው ነፍስ ሁሉ ይጨነቅ ነበር። ስለዚህ ብዙ ህዝብ ወደ እሱ ሲመጣ መሰብሰባቸውን የሚፈልገው ወደ እሱም ጭምር ሲመጡ የማያባረራቸውና ወደ ውዱ ራቁኝ እያለ የማይናገር የነበረው አንደኛ የመጣው የመጀመሪያው አመጣጥ ለፍርድ ስላልነበረ ነው።
ሁላችንን ሰብስቦ ወደ መንግስቱ ለማግባት አርአያውን መከተል እንድንችል ለማድረግ ነው። ሁለተኛው ደግሞ እነዛ ሁሉ ህዝብ ሲሰበሰብ አልፈልጋችሁም እያለ ወይ ደግሞ እናንተ መሰሎች ወደዛ ዞር በሉልኝ እያለ የማያባረራቸው ለምንድን ነው? ራሱ ክርስቶስ አምላካችን ምን ብሎ ሲናገር ሰምተናል መሰላችሁ? ወልደ እጓለ እመሕያው የሰው ልጅ በምድር ላይ ሰው ሆኖ የመገለጡ ምክንያት ለጻድቃን ሳይሆን ለምኖች ነው ብሎ ተናግሯል፣ ለኃጢአተኞች። ስለዚህ ክርስቶስ ራሱ ምኖችን ይሰበስብ ነበር ማለት ነው። ኃጢአተኞች ናቸው ወደሱ የሚመጡት። አብዛኞቹ ጤነኞች ራሱ አልነበሩም። በነገራችን ላይ የሚበላው በሉት የሚጠጣው ለምንም የሚመጣው ጤነኛ አልነበረም፣ የሆነ ችግር ነበረበት እና ክርስቶስ እንደ ሐኪምነቱ ክርስቶስ እውነትም እንደ ባለመድኃኒትነቱ እንደነዚህ አይነት ጤና የሌላቸውን ሰዎች ይፈልግ ነበር። በቃ አሁን እኮ ነው ቤተክርስቲያን ጤነኛ ካልተሰበሰበባት እያለ መበጥበጥ የጀመርነው። ሲጀመር ማስ ጤነኛ ያለንበት ሁላችንም እኮ በምድር ባለችው ተጋድሏን ባልጨረሰችው በዚህ ቤተ መቅደስ ውስጥ ያለን ሰዎች በሙሉ እኮ እውነቴን ነው የምላችሁ። ቅዱስ ዮሐንስ አፈወርቅ ምን ይላል? የተሰበሰባችሁበት መቅደስ የመላእክት ጥርቅም አይደለም የሰው ልጅ ነው እንጂ ይላል። የምን ልጅ? ስለዚህ በሰው ልጅ ግድፈትም ክፋትም ኃጢአትም ነውርም ሊኖር ግድ ነው፣ እንደ ምርጫችን ስለምናዘነብል ማለት ነው። እስካሁን ድረስ ግን የመላእክት ጥርቅም ያለበት ይመስል እየተሰማን የሰው ልጅን ስህተት ለምን ተሳሳተ እያልን ራሳችንም ስንበድል እያልታወቀን እስካሁን ዘልቀናል። ስለዚህ ክርስቶስ ብዙ ሰዎችን ሰበሰበ። ባለመድኃኒት ስለሆነ ሊፈውሳቸው አስተማረ፣ መከረ፣ አበላ፣ አጠገበ። ነገር ግን ከተወሰኑ ጊዜያቶች በኋላ ምን አደረገ? አገልግሎቱን ሲጨርስ ደቀ መዛሙርቱን እናንተ በመርከብ ተሳፈሩና ወደምላችሁ ስፍራ ቀድማችሁኝ ሂዱአል። እሱ አብሯቸው አልተሳፈረም። እርሱ ግን የሚያደርገውን ነገርና ህዝቦቹን አሰናብቶ ከጨረሰ በኋላ ብቻውን ወደ ተራራ ፈቀቅ አላል። ብቻውን ወዴት ምን አለ? ፈቀቅ አለና ጸሎት መጸለይ ጀመር። አንደኛ የብቸኝነት ህይወት ሊኖረን እንደሚገባ እያስተማረን። እውነት ነው ቤተክርስቲያን የማህበር ወይንም ደግሞ የህብረት አንድነት ቤት እንደሆነች ይታወቃል። በዛ ህብረት ውስጥ ግን ተገንጥሎ ሊወጣበት የማይቻል ደግሞ የብቸኝነት ህይወት ደግሞ አለ። ይሁን ለምሳሌ አንዳንድ ሰው የመነኮሳትን የባህታውያንን ራሳቸውን ከሰው ከተለያየ ነገር አርቀው የሚሄዱትን ከቤተ ክርስቲያን አንድነት የወጡ የሚመስለዋል። አይደለም። እነሱን አይነት ህይወት ያላቸው እንደነሱ አይነት ምርጫን መርጠው ከእግዚአብሔር ጋር ለመኖር ሲሉ የነሱን አይነት ህይወት የተከተሉ በጣም ብዙዎች አሉ። ከዛ አንድነት ውስጥ ነው የሚጨመሩት እንጂ ለብቻቸው የሚፈጥሩት አንድነት አይኖርም። እየሰማችሁ ነው? ብቻቸውን ይለየሙበት። ክርስቶስም ብቻውን አንደኛ የተለየው ለብቻችሁ ጊዜ ያስፈልጋችኋል እምትጸልዩበት። አይገርማችሁም? ክርስቶስ ብቻውን ተነጥሎ ከወጣ በኋላ ጸለየ ነው የሚል። ለብቻችን የምንጸልይበት ጊዜ፣ ለብቻችን ከእግዚአብሔር ጋር የምንነጋገርበት ጊዜ፣ ለብቻችን ከአምላካችን ጋር የምንማከርበት ጊዜ ለሁሉም ክርስቲያን ያስፈልገዋል። እንደ ማህበር በምናደርገው የሥርዓተ አምልኮ ያለን ሱታፌና ህብረት አንድነት እንዳለ ሁሉ ለብቻችንም የምናደርጋቸው ነገሮች ያስፈልጋል። ይሄንን የምናነሳው ለምን መሰላችሁ? አንዳንዶቻችን ክርስቲያኖች ምን አይነት ጠባይ ያለብን ከቤተ ክርስቲያን የአንድነት የማህበር አገልግሎት ያለፈ የግል የሆነ መንፈሳዊ ህይወት የለን። እውነት ነው። በቅዳሴው፣ በመሐሌቱ፣ በሰዓታቱ፣ በኪዳኑ፣ በማህበር በምናደርጋቸው አገልግሎቶች እንገኛለን። ጥሩ ነው። ከግልም የሚበልጠው ትልቁ ነገር እርሱ ነው። ነገር ግን ከዛ ማህበርና አንድነት ሲወጡ ልክ ከባህር ውስጥ እንደወጣ አሳ ህይወት የሌለን ክርስቲያኖች አለን። በቃ በቤታችን ምንም አይነት ነገር የማናደርግ፣ በኗኗራችን በመውጣት በመግባታችን የሚታይ ክርስትናዊ ህይወት የሌለን ሰዎች ማለት ነው። ስለዚህ ክርስቶስ ብቻውን ሄደ ማለት ብቻውን ሊጸልይም ከነሱ ተለየ ማለት አንደኛው ትርጉም እርሱ ነው። ሁለተኛው ግን ምን መሰላችሁ? ይሄን ታሪክ ከፍ ብለን ስንመለከተው የማቴዎስ ወንጌል ምዕራፍ 14ን ከዛ በፊትም ጭምር የነበሩትን የክርስቶስን ስራዎች ስንመለከት ክርስቶስ ብዙ ጊዜ ላይ ብቻውን ይለይ ነበር። እየሰማችሁ ነው? እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። ክርስቶስ ብዙ ጊዜ ላይ ያልኳችሁ ራሱን ምን ያደርግ ነበር? ብቻውን ይለይ ነበር። እና ለምን መሰላችሁ? አንዳንድ ጊዜ ላይ አምላካችን የተራቡትን አብልቶ የተጠሙትንም አጠጥቶና አጥግቦ ከጨረሰ በኋላ ብዙ ጊዜ ላይ ብዙ ሰው እንዲከተለው አይፈልግም ነበር። ብቻውን ተነጥሎ ወደ አንድ ቦታ ብቻውን ተለይቶ ወደ አንድ ስፍራ ሄድ ነበር። እና ቅዱስ ዮሐንስ አፈወርቅ ምን ይላል? ክርስቶስ አብልቶ አጠጥቶ አጥግቦም ጭምር ብቻውን ተለይቶ መሄዱ ለምንድን ነው ሲል፣ አንደኛ ህዝቡ ያበላው ያጠጣው ያጠግበው የነበረው
ሳያበላው ሳያጠጣው ሳያጠግበው ሲቀር እንስቀለው አንፈልገውም ወዲያ ይበልልን ብለው ይናገራሉ። ሲያበላቸው ሲያጠጣቸውና ሲያጠግባቸው ደግሞ ካላነገስነው ንጉስ ካላደረግነው እያሉ ይበጠብጡት ነበር። ስለዚህ ስለበላችሁ ስለጠጣችሁ ብላችሁ እኔን አትፈልጉኝ የሚለው ትምህርት እንዲገባቸው እርሱ ከነርሱ ስራውን ከጨረሰ በኋላ ምን ያደርጋል? ይለያል፣ ለብቻው ይሄዳል። ልብ ብላችሁ ስሙ። ሁለተኛው ክርስቶስ የሚገርማችሁ ብቻውን ይለይ የነበረው ህዝቡ በልተው ጠጥተው የሚፈልጉትን ካገኙ በኋላ የሚያቀርቡለትን ምስጋና ስለማይፈልግ። አይገርማችሁ? ምስጋና እኮ የባህሪ ገንዘቡ እኮ ነው። ሊመሰገንም ያስፈልገዋል። የመጣው ሰው የሆነው ግን ለአራያ ስለሆነ ከእግዚአብሔር ብቻ ሊቀርብ የሚገባና ከሰው ልንሰማው የማይገባ ምስጋና አለ። በጣም ነው የሚያሳዝናችሁ። ደብረ ዘይትና ገብርኄር ለዚህ ጥሩ የማስተማሪያ ምስክሮች ናቸው። ልብ ብላችሁ ስሙ። የማቴዎስ ወንጌል ምዕራፍ 25 በተለይ ባለፈው ሳምንትም ነገም ብንቀበለውም ሳምንት ላይ የሚነበቡት የወንጌል ምንባባት ከዚህ ነው የሚወጡት። ክርስቶስ በመጨረሻ ያስተማራቸው የምሳሌ ትምህርቶች መካከል እነዚህ ይጠቀሱበት። አምላካችን ተላልፎ ከመሰጠቱ ራሱንም ለመከራ ለመስቀል ሞት በገዛ ፈቃዱ ከመስጠቱ በፊት ያስተማረው የምሳሌ ትምህርት የማቴዎስ ወንጌል ምዕራፍ 25 ነው። እየሰማችሁ ነው? እዚህ ምዕራፍ ላይ 3 ትምህርቶች ተቀምጧል። የመጀመሪያው የተቀመጠው ትምህርት የምታስታውሱ ከሆነ የ10 ልጃገረዶች ነው። 5ቱ ጎበዙ፣ 5ቱ ሰነፍ ደናግላን ማለት ነው። ሁለተኛው የተቀመጠው እንደምታስታውሱት ደግሞ አንድ ባለጸጋ አንዱን 5 ለአንዱ 2 ለአንዱ 1 ሰጥቶ ሩቅ አገር እንደሄደና አትርፈው እንዲጠብቁት የተናገረበት ነው። ሶስተኛው ደግሞ በጎቹን በቀኙ ፍየሎቹን በምኑ ያቆመበት ነው? በግራ ያቆመበት ነው። ሶስቱም የደብረ ዘይትም የገብርኄርም ምንባባቶች ናቸው። ሶስቱም ነው የምላችሁ ውስጡ ያሉት ሐሳቦች ተመሳሳይ ስለሆኑ እኛ አሁን ክርስቶስ ራሱን ለይቶ ክርስቶስ ራሱን ለብቻው ካደረጋቸው ነገሮች ሁሉ በኋላ የሚለይበት ምክንያት ምስጋና ለመፈለጉን ነው ብያቸዋለሁ አይደል? ይሄንን እዚህ ምንባብ ላይ ያለ የመጀመሪያው የ10 ደናግላን ታሪክ 5ቱ ጎበዛዝት 5ቱ ሰነፎች ነበሩ ይላል። ጎበዞቹም ሰነፎቹም ተመሳሳይ የነበራቸው ነገር ምንድነው? ዘይትና መብራት ነው። ምንና ምን? ዘይትና መብራት ለሁለቱም ነበር። ለጎበዞቹ ተለይቶ የተሰጠ ለሰነፎቹ ደግሞ የተነፈገ አይደለም። ሁለቱም ነበራቸው። ያጠቃቀም ችግር ነው ጎበዝና ሰነፍ ያደረጋቸው። አንድ እዚሁ ምንባብ ላይ ታዲያ ጌታችን ኢየሱስ ክርስቶስ ሙሽራው ማለት ነው እስኪመጣ ድረስ ጎበዛዝቱ በዘይታቸውንና ብርሃናቸውን እያመጣጠኑ ይጠብቁ ነበር። ሻማቸውን ወይም መብራታቸውን አላጠፉም። ነገር ግን ለዘገየው ለሙሽራው ደብዝዘውና ጠፍተው መታየት እንዳይችሉ ምናቸውን ያበሩ ነበር? እስኪ ብርሃናቸውን በሉ። አይዟችሁ በሉ እስኪ። ብርሃናቸውን ያበሩ ነበር። በተገላቢጦች ደግሞ ሰነፎቹ ምን ያደርጉ ነበር? የሙሽራውን መዘግየት ተመልክተው ቦግ አድርገው ያበሩት ነበር። እየሰማችሁ ነው? በደንብ እንዲታይ ያበሩት ነበር። ጭብጡ እዚህ ላይ ነው። ጭብጡ እዚህ ላይ ነው። ቅዱስ ጎርጎርዮስ ዘእንዚናዙ ምን ብሎ ያስተምራል መሰላችሁ? ብርሃኑን እነዚህ 5 ሰነፍ የሆኑት ልጃገረዶች ለምንድን ነው ደምቆ እንዲበራ የፈለጉት ይላል። ለምንድን ነው ደምቆ እንዲበራ የፈለጉት? መዘግየቱን ያውቃሉ። ከዘገየ ለምንድን ነው እንደ 5ቱ ልባሞቹ በደንብ ሳያበሩት አመጣጥነው መጠበቅ ያልፈለጉት አለ። እነዚህ 5ቱ ያበሩትን ብርሃን ታዲያ ቅዱስ ጎርጎርዮስ ብርሃኑ ለሁለት ጥቅም ይሰጣል አለ። አንደኛው የብርሃን የመጀመሪያው አገልግሎቱ ጨለማን ማራቅ። ምንን ማራቅ? ጨለማን ማራቅ። ለዛ ነው ዘይቱን በእምነት ይበራ የነበረውን መብራት በምግባር ይመስሉትና አባቶቻችን ምግባር ሃይማኖት ያለው ሰው ጨለማን ያርቃል፣ ከሲኦል እሳት ይተርፋል እየተባለ እንማርበታለን። እየሰማችሁ ነው? ስለዚህ አንደኛው ዓላማው የበራበት ምክንያት እርሱ ነው ማለት ነው። ሁለተኛው ግን ይላል ቅዱስ ጎርጎርዮስ በጣም ድንቅ የሆነ ትርጉም። ሁለተኛው ግን ሰው ብርሃኑን መብራት ካለበት በላይ በጣም ቦግ ቢያደርገው መታየት ሲፈልግ ነው ይላል። እኩል ብርሃን እኮ ነው ያላችሁ፣ እኩል ዘይት ነው ያላችሁ። አንዳንዶቹ ግን ምንድነው ያደረጉት የነበረው? ቦግ ያደረጉት ነበር። እና ራሱ ጎርጎርዮስ ምን ይላል? ሙሽራው ሲመጣ ሊያመሰግናቸው የሚገባውን ብርሃናቸውን ዘይታቸውን አመጣጥነው በተገኙበት ጊዜ ላይ ሊሰጣቸው የሚፈለገውን ነገር ስለዘገየባቸው ከሱ የሚመጣውን ምስጋና ከሌላው መቀበል ስለፈለጉ ነበረ ቦግ አድርገው ያበሩት የነበረው ይላል። ዛሬም ድረስ እውነቴን እንምላችሁ የአብዛኞቻችን ችግር እግዚአብሔር አይቶ ሊያመሰግነው የሚገባውን ስራችንን ሰው አይቶ ካላመሰገነን እግዚአብሔርም ያየው አይመስልም። እውነት ወይስ ሐሰት? እውነት ነው። በቃ ይሄ ችግር እኮ ነው።
ይሄንን ክርስቶስ ሊያስተምረን ስለፈለገ ነው። አበላ አጠጣ፣ ከዛ ለብቻው ምን አረገ? ስራህን ሰርተህ ከጨረስክ በኋላ የሚጠበቅብህን መንፈሳዊ ህይወትን ከኖርክ በኋላ ምስጋናህን መጠበቅ ያለብህ ከማን? ከእግዚአብሔር። ከእግዚአብሔር ነው። ሰው ላይ ያመሰግንህ ይችላል። እንኳን ሰው ላይ ያመሰግንህ ቀርቶ የሰራኸውን ነገር ተመልክቶ ትቀልዳላችሁ እንዴ? ያልሰራኸውን ነገር እኮ እንደሰራህም አድርጎ የሚያወራ ነው ሰው። ክፋት ማለት ነው፣ ነውር ማለት ነው፣ ኃጢአት ማለት ነው። እየሰማችሁ ነው? ስለዚህ የሰውን የምስጋና ናፋቂነትን በጣም መቅረት እንዳለበት ነው ክርስቶስ ያስተማረው። አብዛኞቻችን እውነት እንደምላችሁ ክርስቲያኖች ምስጋናን የምንፈልገው ከእግዚአብሔር ይመስለናል እንጂ በአፋችን ልባችን ግን ምስጋና ናፋቂ ነው። ለምደነዋል። ራሱ ስለመጣን እንመሰገናለን። መምጣት ግዴታችን እኮ ነው። ስላስቀደስን እንመሰገናለን። ማስቀደስ ግዴታችን እኮ ነው። አስራት በኩራታችንን ስላወጣን አጨብጭቡላቸው እንባላለን። ግዴታችን እኮ ነው። እንዴ ሰው ስለኖረ ይመሰገናል እንዴ? ሰው የሚጠበቅበትን ስላረገ እልል በሉለት ይባላል እንዴ? ያልቻለ ያልጣረ ያልሞከረ እንደ አዲስ የመጣ ሰው ካለ ሊመሰገን ይችላል። ግዴታችን ሆኖ ስላደረግነው ነገር እንዴት ያንን እንጠብቃለን? ደግሞ እኮ የሚገርመው የምንጠብቀው ከእግዚአብሔር አይደለም። ከማን ነው? ከሰው ነው። አባ ዮሐንስ አጺር ዜና አበው ላይ ተጽፎ የሚገኝ አንድ ታሪክ አላቸው። ምን መሰላችሁ? አንዲት ሴት ናት ይባላል 20 ወቄት ወርቅ ጆንያ ወርቅ ይዛ መጣችና ለምጽዋት ለማስገባት ፈለገች ለቤተ መቅደስ። ኋላ መጣችና ደጁን አንኳክታ የገዳሙን ረድኦች ወይንም ደግሞ ሌሎች አሃው ወንድሞች መጥተው ከፈቱላት። ጉዳይሽ ምንድነው አሏት። ወቄት ወርቅ ላስገባ ነው 20 ጆንያ ነው አለች። ያው ገንዘቡን የምትጠራው በነገራችን ላይ የገንዘቡን መጠንን በደንብ አርጋ የምታነሳላቸው ክብሩን በዛው ልክ ከፍ እንዲልላት። አንዳንድ ሰው ቀላል ሰው እንዳልመስልህ እያለ እንደሚያወራው ማለት ነው። ገብቷችኋል አይደል? 20 ወቄት ወርቅ ላስገባ ነው። ወርቅ ላስገባ ነው አይበቃም? መቼ መመዘኑ አይቀር በኋላ ላይ 20 ወቄት ወርቅ ላስገባ ነው። ለማን የምትሰጪው? ለገዳሙ ነይ እንቀበልሽ። ኧረ በፍጹም እኔ ለዮሐንስ አጺር ነው መስጠት የምፈልገዋል። ተመሳሳይ እንዲህ አይነት አባዜ ያለብን ሰዎች አለ። ለበላዩ አካል ለሚያመሰግነው ካልሆነ ይሄ ከታች ሙዳይ ምጽዋት ውስጥ መስጠት አለ መስጠትን ለማያውቀው ቄስ መስጠትም አትፈልግ። እውነት አስብ። እውነት ነው። እልል እንዲባልልን እንፈልጋለን ሁላችንም። በቃ እንደዚህ አይነት ተረእዮ ሁላችንም ላይ ገብቶብናል። በቃ እና እሱ ካልሆነ አልሰጥም አለች። አራታይ በትባል በፍጹም ሊሆንላት አልቻለም። በፍጻሜው አስገቧት። እሺ እንግዲያውስ ብለው አባ ዮሐንስ አጺር ሰሌን እየታታ ነበር፣ ዘንቢል እየሰራ ነበር እና ዘንቢሉን ሰርቶ ሳይጨርስ ግድ ስትል አስገቧት። ያሸከመችውን ጆንያ ሙሉ ወርቅ እግሩ ላይ ዘረገፈች። ተቀበለኝ አለችው። ቀናም ብሎም አላያትም። አባ ዮሐንስ አጺር እግዚአብሔር ይስጥሽ አላት። ማን ይስጥሽ? አሜን ብላ ወጣች። ብዙም ሳትረግን ከነከናት። እንደማንም ሰው አንድ ፍሬ ወይ 2 ጆንያ ወይ 5 ጆንያ የለም ያመጣችሁ። ስንት ጆንያ ነው? እንዴት ለ20 ጆንያ እግዚአብሔር ይስጥሽ ይባላል ነው እኮ ጭብጡ። ገብቷችኋል አይደል? ተመሳሳይ ጠባይን ያለብን እኛ። ብዙ ያስገባውና ጥቂት ያስገባውን ሰው እኮ እልልታችን ራሱ ይለያያል። እውነት ነው። በቃ ብዙ ገንዘብ ያመጣውን ሰው እኛ ስንቀበለው እግዚአብሔርም የተቀበለው ይመስለናል። ሊቀበለውም ላይቀበለውም ይችላል። ጥቂት ያመጣውን ሰው ደግሞ ብዙም ስላልተመሰገነ እግዚአብሔር የማይቀበለው ይመስለናል። ሊቀበለውም ላይቀበለውም ይችላል። እግዚአብሔር የሰጠውን የዋጋውን ብዛት ሳይሆን የሰጠህበትን ልብህን የሚያየው። በደንብ አድርጎ ነው ልብህን የሚመረምረው። ለዛ ነው ኦሪት ዘፍጥረት ምዕራፍ 4 ላይ እግዚአብሔርም ይላል አቤልና ቃየል ላቀረቡት መስዋዕት ሲናገር ወደ አቤልና ወደ መስዋዕቱ ተመለከታል። መስዋዕቱን ከማየቱ በፊት አስቀድሞ እግዚአብሔር ያየው አቅራቢው አቤልን ነው። ከምትሰጠው በፊት እግዚአብሔር መጀመሪያ ሰጪውን አንተን ነው የሚመለከተው። ሁላችንንም ነው። ከነከናት ተመልሳ መጣች። አሁንም አስገቡኝ ብላ እንደፈለገችው አለች ገባች። እርሳቸው አሁንም ወርቁ ሳይነሳ ስራቸውን እየሰሩ ነበር። ጠየቀች ድጋሚ ለምንድን ነው ይሄ ሊሆን የሚችለው? ያመጣሁት 20 ወቄት ወርቅ እኮ ነው አለ። አባ ዮሐንስ አጺር ምን አላት? ያመጣሽው ለማን ነው አላት። ያመጣችው ለማን ነው? እና አባ ዮሐንስ አጺር ምን አላት? ያመጣሽው ለማን ነው? ለእግዚአብሔር። እና ምስጋናውን ከኔ ለምን ትጠብቂያለሽ አለ። ያመጣሽው ለእግዚአብሔር ከሆነ ማን ይስጥሽ? ትልቅ ምርቃት ነው። አሁን እውነትን ልንገራችሁ ክርስቲያኖች፣ እዚህ ያለን ሰዎች 50-60 ሚሊዮን ለቆመው ቤተ መቅደስ ማሰሪያ ብንሰጥና ክቡር አባታችን እግዚአብሔር ይስጣችሁ ቢሉን አሜን ብለን ልንሄድ ነው? አረ በፍጹም። ስማችን እንዲጠራ እንፈልጋለን። አንዳንዶቻችን በደንብ አድርገን እልል በሉላቸው በየተደጋጋሚ
የተረሳ ሲመስለን ራሱ እኮ እናስታውሳለን እየመጣልኝ ይሄ እኮ የቆመው በቀላል ዋጋ እንዳይመስልናል በሬ ነው ለማለት ነው ዙሪያ ዳርዳሩን እንሄዳለን እንጂ በቃ ምስጋና ምንናፍቅ ሰዎች ነን ምስጋናውን ግን መቀበል ያለብን በምድር ለከፈልነው ለእግዚአብሔር ለምናረገው ነገር በሙሉ ብድራቱን መስጠት ያለበት ክርስቲያኖች አምላካችን ልዑል እግዚአብሔር ብቻ ነው ከሰው ምስጋና አንጠብቅ በቃ ላይሰጠንም ይችላል እንዲሰጠንም አንጠብቅ ያደረጋችሁትን ነገር በሙሉ ፈጽማችሁ ከጨረሳችሁ በኋላ አለ ክርስቶስ የማንጠቅም ባሪያዎች ነን ብላችሁ ሂዱአል አይገርማችሁ ራሱ እኮ ሲያረጋው ስላየ ነው እኮ አብልቶ አጣጥቶ ከጨረሰ በኋላ ልክ እንደማይጠቅም ባሪያ ፈቀቅ አለ ምስጋናውን አልፈልግም እያለ እኮ እኛ አጉልተን ለሰራነው ተደብቀን ለሰራነው ጽድቅ ግን እልል ካልተባለልን ችግር አለብን በጣም እኮ ነው የሚገርም ክርስቲያኖች ይሄ መስተካከል ያስፈልግብን በደንብ አድርጉ ስለዚህ ክርስቶስ ራሱን ብቻውን ለየ ጸሎት ሲያረግ ደቀ መዛሙርቱን ግን በታንኳ ላይ በመርከብ ላይ ተሳፍረው እንዲሻገሩ አረጋቸው እየሰማችሁ ነው በመርከብ ላይ ተሳፍራችሁ ተሻገሩ አላቸው ብዙም ርቀት ሳይሄዱ 20-30 ምዕራፍ ልክ እንደወረዱ በጣም ኃይለኛ ነፋስ ከፊት ለፊታቸው መጥቶ የተሳፈሩባትን መርከብ ማስጨነቅ ጀመረ መዘንጋት የሌለብን ወንጌል ላይ በዚሁ አይነት ተመሳሳይ መልኩ የተጻፈ ታሪክ አለ ይሄኛው ግን ልዩነቱ ምንድነው እዚህ መርከብ ውስጥ ክርስቶስ የለም ያኛው መርከብ ውስጥ ክርስቶስ አንቀላፍቶ ነበር ልንጠፋ አይገድህምን ብለው ቀስቀሰው የተነሳባቸውን ማዕበልና ወጀብ ጸጥ አድርጎላቸው አሁን ግን ጸጥ አስብልልን ብለው ሊጠሩት የሚችሉት አምላካቸው በስጋ ከነሱ ጋር የለም ተለይቷቸው ብቻውን ፈቀቅ ብሏል እነሱን ብቻችሁን ሂዱ ብሏቸዋል ክርስቶስ ብቻችሁን ሂዱ ብቻችሁን ፈቀቅ ብላችሁ ወደ ባህሩ ተሻግራችሁ ጠብቁኝ ያለበትን ነገር አባቶቻችን በምስጢር ዳግም ምጽአት ነው ይላሉ መጀመሪያ አብሯቸው ነበረ አበላ አጠጣ የሚደረገውን ነገር በሙሉ አረገ ነገር ግን ደቀ መዛሙርቱን ሂዱ ካላቸው በኋላ ግን እሱ ምን አረጋልኳችሁ ብቻውን ተለየ ማለት የድህነት ስራውን ከጨረሰ በኋላ ክርስቶስ አረገ ማለት በቃ አርጎ ግን በላይ በሰማያት ሆኖ በክብሩ በዙፋኑ ግን እዛው ተቀምጦ የሚቀር እንዳይመስል ለምን ብትሉ እዚሁ የተሳፈሩበት መርከብ ላይ ማዕበልና ወጀቡ ከተነሳባቸው በኋላ ክርስቶስ ባህሩን እየረገጠው መጣ ይላል ስለዚህ ሲያርግ ያየነው አምላካችን ድጋሚ ደግሞ ምን ሊያረግ ይመጣል እያለ ነው ለፍርድ ይመጣል እቺ ደቀ መዛሙርቱ ተሳፍረው ሲሄዱባት የነበረችው መርከብ እንግዲህ የቤተ ክርስቲያን ምሳሌ ናት ክርስቶስ አካሉ የሆነችውን ውስጡ የሚመለክባትን ሙሽራይቱ ተብላ የምትጠራውን ቅድስት ቤተ ክርስቲያን አሳልፎ ለሐዋርያት ነው የሰጣት ይኖሩባት ዘንድ ይመላለሱባት ዘንድ ይጸድቁባት ዘንድ አትርፈውም ወጥተው ወርደው ወደ እግዚአብሔር ተመልሰው መምጣት እንዲችሉባት ምንም አይነት በምድር ክርስቲያኖች የተሰጠ ከኛ የሆነ ነው እንጂ ከኛ የሆነ ምንም አይነት ነገር የለም የተሰጠ ነገር ነው ሁሉም ነገር ምንም ነገር ከኛ አደረግን ብለን የምንናገረው የለም ለዛ ነው ዮሐንስ ወንጌላዊ ቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሲናገር ሁሉ በማን ሆነ ይላል በቃ አለቀ ከሆነውም ሁሉ ያለ እርሱ የሚሆን የለም በቃ አለቀ ሁሉም ነገር በእግዚአብሔር የሆነ ነው ተሳፍረው የገቡባት ታንኳ ውስጥ እግዚአብሔር አምላክ ክርስቶስ እንዲሳፈሩ ያረጋቸው በማዕበሉ በወጀቡ እንዲሰቃዩና እንዲሸበሩ አይደለም እንዲጨነቁም አይደለም ስትመለከቱት ሳነብላችሁም እንደሰማችሁት ልክ የተወሰነ ምዕራፍ ከሄዱ በኋላ ነፋሱ ሲመጣ ውርጅብኙ ሲነሳ ደነገጡ ፈሩ በተለይ ደግሞ ክርስቶስ ባህር ላይ የረገጠ ሲመጣማ ጭራሽ በጣም ተሸበሩ ምትሃት ነው አሉ ራሱ እና ትርጓሜያችን ሲያስተምር ምን ይላል ክርስቶስን አይተው ክርስቶስ ራሱ አልመሰላቸው ለምንድነው የማቴዎስ ወንጌል ምዕራፍ 10 ላይ ጌታችን ደቀ መዛሙርቱን ሲመርጣቸው ስልጣን ሰጥቷቸው ነበር ድውያንን እንዲፈውሱ ህሙማንን መርታት እንዲችሉ ከምንም በላይ ደግሞ ያው እነሱ አስተለቁት እንጂ ትንሽ የሆነው ስልጣን ደግሞ ርኩሳት መናፍስትን ማውጣት እንዲችሉ ትንሹ ስልጣን ምንድነው አልኳችሁ አሁን ለኛ ትልቅ የመሰለን ማለት ነው ርኩሳት መናፍስት ማውጣት ለሐዋርያት ትንሽ ስልጣን የወረደ ስልጣን ለዛ ነው ክርስቶስ በስሙ ደቀ መዛሙርቱ አጋንንት ወጡልን ብለው እያመሰገኑ ተመስግነውም ሲመጡ ጌታ ምንድነው ያላቸው በስሜ አጋንንት ስለወጡላችሁ ደስ አይበላችሁ ነው ያላቸው እንዲያውም በስሜ በላይ በሰማያት ስማችሁ ምን ስለተደረገ ስለተጻፈ ግን ምን ይበላችሁ ስለዚህ አጋንንት ማውጣት ተራ ነገር ነው ማለት ነው ትንሽ ነገር ነው አማትበን በእጃችን የምናርቀውን ርኩስ መንፈስ እኮ ነው ደቀ መዛሙርቱም ጭምር እንዲያወጡት የታዘዙት በጣም ትንሹ ስልጣን እርሱ ትልቁ ስልጣን የነሱ ምንድን ነበረ በሰማይና በምድር
ፈተውም አስረውም ማስገባት የሚችሉበት የክህነትን ስልጣን የሰጣቸው ያ ርኩሳት መናፍስትን ከማውጣት በላይ ነው። ሰይጣን ከማውጣት በሌላ አገላለጽ ሁሌም ይሄ ጭንቅላታችሁ እንዲቀር ስለምፈልግ የክርስቶስን ቅዱስ ሥጋ ክቡር ደም በእጆቻቸው መዳሰስ ይበልጣል ወይስ አንድ ተራ የወደቀ መልአክ ከሰው ላይ ማባረር? ይሄን ነው መፍራት። ታስቡበታላችሁ እንዴ? የክርስቶስን ሥጋና ደም በእጅ መንካትና መዳሰስን ሊነጻጸር የሚችልም ነገር አይደለም። ትልቅ ማዕረግና ክብር ነው፣ ትልቅ ስልጣንም ጭምር ነው። ስለዚህ ይሄንኑ አይነቱን ለነሱ ትልቅ የመሰለውን ግን ትንሽ ስልጣንም ሰጥቷቸው ነበር እና በመሬት ላይ ሲራመዱ ያገኙትን የታመመና በርኩስ መንፈስ የሚሰቃይ ሰው በሙሉ ነፃ ያወጡ ነበር። አሁን ክርስቶስ በባህር ላይ እየተራመደ ሲመጣ አይተው የፈሩት ምትሃት ነው ያሉት ምን ልተመስሏቸው መሰላችሁ? መሬት ላይ ያሳደድን ስናስወጣው የነበረው ሰይጣን አሁን ያለመድነው ባህር ላይ መጥቶ ሊገለን ነው ብለው እኮ እሱ መስሏቸው ማለት ነው። ሌላ ጣቢያ፣ ሌላ ችግር፣ ሌላ ሰይጣን መስሏቸው ጌታን አይተውት እንኳን ማወቅ አልቻሉ። እንደነዚህ አይነቱን መሰል በነገራችን ላይ ምልክቶች የባለፈው ሳምንት የተማርናቸው ትምህርቶች ናቸው። የክርስቶስ ዳግም መምጣትን ምክንያት አድርገው ከመምጣቱ በፊት የሚደረጉ ነገሮች አሉ። የተሳፈሩባት የሐዋርያት መርከብ ቤተክርስቲያን ናት አልኳችሁ። የነፈሰባት ማዕበሉ ወጀቡ የተሳፈረችበት ዓለም ደግሞ ባህሩን ነፋሱ ሁሉ ነገር ማለት ክርስቶስ ከመምጣቱ በፊት የሚመጡት መከራዎች በሙሉ ናቸው። ነፋሱ አያስደነግጥም። እየሰማችሁ ነው? አያስደነግጥም ስላችሁ ማያስፈራ ሆኖ አይደለም። ትልቅ ነገር እንዳለ ግን ልብ እንድንለው ስለሚያስፈልግ ነፋሱ አያስደነግጥም። ይነሳ የነበረው ማዕበል አያስፈራም። ከምንም በላይ ሐዋርያትን ምትሃት ነው ብለው እንዲጮሁ ያረጋቸው ማንን አለማወቃቸው ነው። በጣም ሊያስጨንቀን የሚያስፈልገው ነገር ማለት ክርስቲያኖች ይሄ ነው። እንትን በእንትን ላይ ተነሳ፣ ህዝብ በህዝብ ላይ ተላለቀ፣ ሊያስጨንቅ ሊያስፈራ ይችላል። በዚህ ሁሉ መዓት ውስጥ ግን አምላክን መርሳትና ለማወቅን የመሰለ ትልቅ ውድቀት የለም። በቃ ትልቁ ውድቀት እሱ ነው። በቃ አይተውት ሊያውቁት እንኳን አልቻለም። አሁን ያለንበት ዘመን ላይ ክርስቶስን አይቶ መታወቅ ያልተቻለበት ዘመን ላይ እኮ ነው የደረስነው። ለምን ይመስላችኋል? መጽሐፍ ጠፍቶ ነው? የሚያስተምሩ ሊቃውንተ ቤተ ክርስቲያንስ ጎለው ነው? አይደለም እኮ የሚኖሩ ሰዎች ስለታጡ ነው። ክርስቲያን ሆነው ታይተው ይሄው ክርስቶስ ተብሎ ምስክር ሊሆንላቸው የሚችሉ ሰዎች ጠፉ። ያ ነው ሊያስጨንቀን የሚያስፈልገው፣ ሊያውጣን ሊያወርደን በደንብ አድርጎ ሊያሳስበን የሚያስፈልገው እርሱ ነበር። እነሱን የሚያስጨንቃቸው ምትሃት ነው አሉ፣ ልንሰጥም ነው አሉ። ክርስቶስ ፍርሃታቸውን ጭንቀታቸውን ሌላ ነገር መስሏቸው ሊፈሩ የጀመሩትን ሐዋርያት በጣም ወደ ሌላ ነገር ውስጥ ሳይገቡ ምን አላቸው? አይዟችሁ እኔ ነኝ አትፍሩ አላቸው። እስኪ አይዟችሁ በሉ፣ እኔ ነኝ፣ ምን አታርጉ። አዎ አጽናናቸው፣ አረጋጋቸው። ይሄን ሲያረግ ግን አሁንም እንዳትረሱ ማዕበሉን ነፋሱን ምኑንም ጸጥ አላረገም። በዛ ሁሉ ውስጥ ግን መረጋጋት እንዲችሉ ነው ያደረጋቸው። ክርስቲያን እንዲህ ነው። የዘመኑ ፍጻሜ ሲደርስ ሰላማዊ ሰው ነው የሚሆነው። በዚህ ሁሉ ውጣ ውረድ፣ በዚህ ሁሉ ችግር፣ በዚህ ሁሉ ሰላምንና ፍቅርን ሊያሳጣ በሚችል ውስጥ ክርስቲያን የክርስቶስን ድምፅ ሰምቶ ሳይፈራ የሚረጋጋ ነው የሚሆነው። እንዲህ አይነቱን መሆን እንችል እግዚአብሔር ይርዳን። ውጭ ሆኖ ከሚበጠብጠው በላይ እኛው ራሳችን ውስጥ እኮ የምንበጣበጠው ነው የምንበዛው። በቃ ውጭ አይደለም ሰላሙ በጣም ያሰጋንና የነሳን የምንለው እኛው ውስጥ ያለነው ራሱ መች ሰላም አለን? ያለንንም ሰላም እኮ አውጥተን የምንሰጥ ሰዎች ሆነን። ቅዱስ ዳዊት ለዛ ነው መዝሙር 13ን ሲናገር እንዲህ አይነት ጠባይ ያላቸውን ሰዎች በሙሉ ጉሮሯቸው እንደተከፈተ መቃብር ነው ይላል። እየሰማችሁ ነው? ጉሮሯቸው እስኪ በሉ እንጂ እንደምን አይነት መቃብር ነው? መቃብር አንተ የሞተውን ሬሳ አጥበህ አጥነህ በንጹህ በፍታ ገንዘህ አዲስ የእንጨት ሬሳ ሳጥን አምጥተህ ሰጥተው ከ15 ቀን አይደለም ከ4 ቀን በኋላ ብትመጣ ሬሳ ሳጥኑ ቆሽሾ አንተ ሽቱ ነስነሰ ያስገባው ሬሳ ሸቶ አንተ በንጹህ በፍታ የገነስከው ይሄ ሬሳ ጨርቁ ራሱ አድፎ ታገኘዋል። አንተ ንጹህ ነገር ሰጥተው ማሳደፍ፣ አንተ መልካም ማዛ ያለውን ነገር ሰጥተው እንዲከረፋ አድርጎ መመለስ የመቃብር ጠባዩ ነው። እንዲህ አይነት ጠባይ ያለን ሰዎች አለ። እንዲህ አይነት ጠባይ መቃብሮቹ እኛ ነን። እግዚአብሔር ምን ያላረገልን ነገር አለ? ተመልከቱት። ባለጸጋው ወደ ሩቅ መንገድ ሊሄድ መሆኑን አውቆ ባለሟሎቹን ጠራቸው አለ። እየሰማችሁ ነው? አሁን ነገ የሚነበበው ወንጌል ማለት ነው። መጀመሪያ ገንዘብ ከመስጠቱ በፊት ይሄ ባለጸጋ ባለሟሎቹን የጠራቸው። እስኪ ባለሟሎቹን በሉ። ምን አረጋቸው? የሚጣራው አንድ ሰው በምንድን ነው?
በድምፁ ነው፣ ቃል አሰምቶ ነው። ባለጸጋው ክርስቶስ ነው። ሀብቱን ንብረቱን ጸጋውን ከመስጠቱ በፊት መጀመሪያ የሰጣቸው ቃሉን ነው። ይሄው አለን እኛ እየተማር ነው ያለ ነው ማለት ነው። ጸጋውን ከእግዚአብሔር መቀበል የምትፈልግ ከሆነ መጀመሪያ ጥሪውን ሲጠራ ቅዱስ ቃሉን ስመው። ይሄን እኮ ነው እያስተማረን ያለው። ከዛስ ምን አደረገ? ለአንዱ እንደየሥራው እንደየሚናው የሚችለውን ያክል ሰጠው። 5 ለሰጠው አላስጨነቀውም፣ እንደሚችል አውቆ ነው 5 የሰጠው። 2 ለሰጠውም 2 እንደሚችል አውቆ ነው የሰጠው። ማናችንም እግዚአብሔር አምላክ በጸጋም በበረከትም በሉ በመከራም በሉ ከምንችለው በላይ አይሰጠንም። አሁን እኛ ለመከራው ነው አይደል ከምንችለው በላይ አይሰጠንም የምንለው። ጸጋውንም ከምትችለው በላይ አይሰጥህም በፍጹም። አለመጠቀሙ ራሱ ሊያስጠይቅ እንደሚችል ይታወቃል። ለአንዱ እያንዳንዱ በየአቅማቸው 5ም 2ም 1ም ሰጣቸው። ከሱ ነው እንጂ ከራሳቸው የሆነ ምንም ነገር የለም። 5ቱ አትርፎ ተገኘ ተመረቀ፣ 2ቱም አትርፎ ተገኘ ተመረቀ። አንዱ ምንድን ያደረገው? እስኪ በሉት እንጂ ቆፍሮ የሚቀበር ነገር ምንድን ነበር ያልኳችሁ? ብር። ቆፍሮ የሚቀበረው ምንድን ነው? ሬሳ። መልካም ነገር ተሰጥቶ ንጹህ የሆነውን የእግዚአብሔር መክሊት ቆፍረን ቀብረ ነው ንጽህናውን ሳያጣ ያሳደፍነው እኛ ነን። ፍቅር ሰጥቶን ጥላቻ የዘራንበት እኛ ነን። ሰላም ሰጥቶን የተበጣበጥነው እኛ ነን። ምን ያጎደለብን ነገር አለ? እንዳጎደለብን ራሱ ሳትሰጠን ብለን እኮ ለእግዚአብሔር መናገር አንችልም። ድፍረቱም አይኖረንም። በቃ እንደው ብንችል ይቅር በለን አንድ ትልቅ ጸሎት ነው። በቃ ያጎደለብን ነገር የለም። ለዛ ነው ልክ ቆፍሮ ቀብሮ ደግሞ አግኝቶትስ የታረከው ሲለው ምንድን ነው ያለው? ቆፍሬ የቀበርኩት ማለት አንድ ነገር የሰጠውን አለመጠቀሙ ሳያንስ ደግሞ ባለጸጋውን እኮ የሚናገር ነው። ተመሳሳይ እኛም የሰጠንን አለመጠቀማችን ሳያንሰን እንደነሳን ደግሞ እናወራለን። ምን እሱማ በደጉ ዘመን ይሄን ሁሉ ነገር አድርጎ ነበር። አሁንማ ዘመኑም ከፋ። 1000 ዓመት ዘመኑ ቢከፋ መች እግዚአብሔር ከፋብን? 1000 ዓመት ሌላው ቢጫጫንንና ከአቅማችን በላይ ቢሆን መች እግዚአብሔር እጁን አበረታብንና ጸናብን? ቢሆንብንማ ኖሮ ማንም አይቀመጥም ነበር። መሐሪ ነው እርሱ እስካሁን ድረስ፣ ቸር ነው እስካሁን ድረስ እግዚአብሔር። የሰጠንን አትርፈን እስከምንኖር ድረስ ይሄው እስትንፋስ ቀጥሎልናል እኮ። እንደ አጥፊነታችን ተሰጥቶንም ጭምር እንደ መቅበራችን እኮ እግዚአብሔር አልፈረደብንም እንጂ ሂሳብ እናወራርድ ብሎ አሁን ቢጠራ ማን ከኛ መካከል አትራፊ አለ? ማን የተሰጠውንስ ጭምር መልሶ የሚመልስ አለ? ይሄ ሁሉ ውርጅብኝ የነበረባት ነበረች ያቺ መርከብ። ማዕበሉ ተነሳ፣ ተበጠበጠ። ምትሃት ነው ብለው ተናገሩ። ክርስቶስ አይዟችሁ አትፍሩ አለ። ቅዱስ ጴጥሮስ ጌታን ሲያየው ታዲያ ተጽናና፣ ተረጋጋ። እንደው እዚች ነገር ላይ አንድ ነገር ላንሳላችሁ ትምህርቱን ከመጠቅለላችን በፊት። ክርስቶስ ሲራመድበት የነበረው የተበጠበጠው ባህር ዓለም ነው ብያችኋል። ሐዋርያት ተሳፍረውባት የነበሩት መርከብ ደግሞ ማናት አልኳችሁ? ቤተ ክርስቲያን። የተሳፈሩት ሐዋርያት ደግሞ ያው እኛ ነን ማለት ነው። እዚህ የተሳፈሩት መርከብ ውስጥ ካሉት 12 ሐዋርያት መካከል ይሁዳ እንዳለ እንዳትረሱት። ማይበሉ ወጀቡ ሲነሳ የሐዋርያት ቅንነት አይገርም? ምትሃት ነው ብለው ስለ ሰይጣን አወሩ እንጂ በይሁዳ ምክንያት ነው እኮ ማለት ይችሉ ነበር። በማቴዎስ መካከል ማለት ይችሉ እኮ ነበር። በማቴዎስ ምክንያት ነው። ማቴዎስ ቀራጭ ነው፣ ገንዘብ ሰብሳቢ ነው። ስለዚህ አንተ የትም ስትሰርቅ ኖረህ ይኸው ቤተ ክርስቲያን ውስጥ ገብተህ በጠበጥክ ማለት ይችሉ ነበር። ይሁዳንም ማለት ይችሉ ነበር። የይሁዳን ግብሩን ያውቁታል፣ ስራውንም ክርስቶስም ታግሶታል፣ ወንድሞቹም ታግሰውታል። ሁሉም አብዛኞቹ እዛ መርከብ ውስጥ የገቡት በሙሉ የትላንትና ታሪክ ነበራቸው። መርከቢቱ ስትበጠበጥ ግን የትናንትና ታሪካቸውን እያስታወሱ እርስ በርስ አንተ እንዲህ ስለሆንክ አንተ እንዲህ ስለሆንክ አልተባለም። አሁንስ እኛ ያውነን ያለንባት ቤተ ክርስቲያን ውስጥ እንኳን ከውጭ ያለው ነፋስ አይደለም እየቸገራት ያለው፣ ሳያስቸግር ቀርቶ እኮ አይደለም ውስጥ ያለነው። እኛ ግን የትላንትና ታሪኮቻችንን ስለምንተዋወቅ በአንተ ምክንያት እኮ ነው። አንተ ሽጠህ አይደል፣ አንተ ሰርቀህ አይደል፣ እናንተ ካህናት፣ ዲያቆናት፣ ቀሳውስት፣ ሊቃነ ጳጳሳት እንባባላለን። መቼ ይሆን ራሳችንን የምናየው? መቼ ይሆን ስለኔ ነው ይሄ ተበጠበጠው የምንለው? ወቃሽ ከሳሽና ጠቋሚማ መች ጠፋ? ጣቱን ወደ ራሱ አዙሮ እኔ ነኝ የሚል እኮ ነው የጠፋ ነው። እኔ ነኝ በደለኛው የሚል እኮ ነው የጠፋው። ሐዋርያት የነበሩባት መርከብ ውስጥ እርስ በርስ ጣት አልተጠቋቆሙም። የሚያድናቸውን እግዚአብሔርን ጌታ ሆይ አድነን ያሉት። እኛ ያለንባት ቤተክርስቲያን ውስጥ አይደለም ምንድን ነው እንዲህ የምንሆነው? አለማትረፋችን አንድ ነገር፣ የተሰጠችን መርከብ ቤተክርስቲያን ውስጥ ኖረን በጸጋዋ አለመጠቀም ሌላ ውድቀት። ቅዱስ ሥጋውን ክቡር ደሙን ሰጥቶን ድልድይ ሆኖን ወደ እግዚአብሔር መንግስት እንድንገባ እየተነገረን መውደቃችን
መላሸቃችን መዋረዳችን አንድ ነገር ሆኖ ሳለ ይሄ አልበቃ ብሎን ደግሞ እንካሰሳለን። ቁጭ ብለን ጣት ለጣት እየተቋቋምን እንነጋገራለን። እውነት እግዚአብሔር ይህን ደዌ ይንቀልልን፣ ራሳችንን ማየት የምንችልበት አይን ይስጠን። እውነቴን እንደምላችሁ ክርስቲያኖች እንዲህ ማድረግ ብንችል ሁላችንም ራሳችንን እያየን መግራት ብንችል የቤተ ክርስቲያኒቷ ሰላም አሁን አጣነው የምንላቸውን ብዙም ነገሮች ሩቅ አይደሉም፣ በጣም ቅርብ ነው። በጣም ቅርብ ነው። ያቺ የተሳፈሩባት መርከብ ደግሞ ቅዱስ ዮሐንስ አፈወርቅ የሰው ሰውነት ነው ይላል። የማን ሰውነት? የሰው ሰውነት ልክ ሐዋርያት እንደተሳፈሩባት መርከብ ናት ይላል ዮሐንስ አፈወርቅ። መርከቢቱ በጣም ብዙ ነገሮችን ወይም 12 ሐዋርያትን ተሸክማ ችላለች። የእናንተም ሰውነት በጣም ብዙ ነገር ተሸክሟል ይላል ዮሐንስ አፈወርቅ። ብዙ ነገር ተሸክሟል። ዓለም ላይ መኖር የከበደን የክርስቶስን ምጽአት የምንሳቀቅበት ቤተክርስቲያን እንደነገረችን እግዚአብሔር እንደሰጠን ጸጋና ረድኤት በረከት መንግስቱን መውረስ ያልቻልነው ያጣነው ነገር ኖሮ ሳይሆን እኛ መግባት የሌለበትን ነገር በሙሉ ሰውነታችን ውስጥ አስገባን። ሁሉም አዛዥ ናዛዥ እኮ ነው በእኛ ሰውነት፣ ክርስቶስ ብቻ አይደለም። ሁሉም ጠንቋዩም ያዝበታል፣ ባለስልጣኑም ያዝበታል፣ ሁሉም ያዝበታል። ያንተ ሰውነት እኮ ክርስቶስ የሚያዝበት ብቻ ነው። አምላክህ ደም ያፈሰሰበት ዋጋ የተከፈለለት ሰውነት እኮ ነው። አይገርማችሁም? ግን ማንም እንደፈለገ ያደርገዋል። ወደ ኃጢአትም ይወስደዋል፣ ወደ ጽድቅም ይመራዋል፣ ያሰርቀዋል፣ ያስመጸውተዋል። እንደው ለራሳችን መኖሩ ይክበደን፣ ለክርስቶስ ብለን መኖር እንዴት ያቀተናል? ክርስቲያኖች ትርጉም አልባ ህይወት ለምን እንኖራለን? በቃ እስከ መቼስ እንደዚህ ሆነስ እንቀጥላለን? ይሄ እውነት ሊያሳስበን ያስፈልጋል ክርስቲያኖች። ክርስቶስ ባህሩ ላይ የተራመደ ሲመጣ ታዲያ ቅዱስ ጴጥሮስ አብሬህ እንድመጣ ዘንድ እዘዝ አለው። ክርስቶስ የነበረበት ያ ማዕበልና ውርጅብኝ ነፋስ እኮ ልምጣ የሚያሰኝ አይደለም። እየሰማችሁ ነው? ልምጣ የሚያሰኝ አይደለም። ሰላም የሌለበት ባህርና ነፋስ እየናወጣት ያለ አንዲት መርከብ ላይ የተሳፈረ ሰው ወርዶ ሩቅ ያየን ሰው እየረገጥኩኝ ልምጣ ይላል እንዴ? እንዲያውም አንተና ነው እንጂ የሚለው፣ እንዲያውም አንተ ተጠጋ ነው እንጂ የሚለው። ቅዱስ ጴጥሮስ ግን ከፍቅሩ ጽናት የተነሳ ወርጄ ምን ላርጋለ? ልራመድ ና በለኛል። ጌታችን ምናሉ? ና ፈቅጄልሃለሁ አለ። ቅዱስ ጴጥሮስ የሚገርማችሁ ልክ ከዛች መርከብ ወርዶ፣ እየሰማችሁ ነው? መርከቢቱ ማለት ቤተክርስቲያን መሆኗን እንዳትረሱ። አሁን ያለንባት እቺ ማለት ነው። ከመርከቢቱ ወረደ ማለት ሞተ ማለት ነው። ሞቶ ወደ እርሱ መራመድ ሲጀምር ግን ወደ እግዚአብሔር የተመለከተውን አምላኩን ለማግኘት ሲሄድ ግን በዙሪያው ላይ የነበረውን ነፋሱን የቆመበትን መሬት ሲያይ መጠራጠር ጀመር። ከእግዚአብሔር በላይ የቆማችሁበትን መሬት እንዴት ታምኑታላችሁ? አያችሁት? ቅዱስ ጴጥሮስ መጠራጠሩ የመነጨው እግዚአብሔርን ካለማየቱ የተነሳ ሳይሆን ከእግዚአብሔር አይቶት ና ብሎት ካዘዘው በላይ ምኒቱን ተማምኗት መረመዱ ነው። ባህሩን በፍጹም እምነታችሁ በእግዚአብሔር ላይ ይሁን። ሁላችንም መታመናችሁ፣ መመካታችሁ፣ ጉልበታችሁ ሁሉ በእግዚአብሔር ላይ ይሁን። ምንም ነገር ያዚያን ጊዜ አያስደነግጠን። ቅዱስ ጴጥሮስ ግን ወጥቶ መራመድ ሲጀምር ባህሩን ሲያይ፣ ነፋሱን ሲመለከት አይኑን ከክርስቶስ ያነሳ ቅጽበት ላይ ያለበትን ቦታ አወቀ። አሁንም ተመሳሳይ ነው። አይናችንን ከክርስቶስ ያነሳንበት ቅጽበት ብዙ ዋጋ አስከፈልን። በቃ ለራሳችንም ለህይወታችን እግዚአብሔር የሌለበት እንዲሆን ምክንያት ሆነ። አይናችንን ከክርስቶስ ከቤተ ክርስቲያን አንስተን ሌላ ህይወት እንዳለ መስሎን መራመድ የጀመርንበት ዓለም እያሰጠመ ነው ሁላችንንም የገደለን። አንዳንዶቻችን እኮ ዓለም ውስጥ መሞትና ህይወት መካከል ልክ ባህር ውስጥ እንደሰጠመው ቅዱስ ጴጥሮስ አውጣኝ አውጣኝ የምንል እኮ ነው ያለን። ከቶን አይደለም። እኛው ራሳችን ግን አይተነው እንድንሄደው የሚያስፈልገውን ክርስቶስ ከማየት ይልቅ መሬቱ አታለለን። እቺ መሬት የስንቱን ጸጋ እኮ ቀብራ ቀረች። በእናታችሁ የስንቱን ሀብት የስንቱን ንብረት ከእግዚአብሔር ጋር የሚያገናኘውን በረከት ቀበረችበት። በቃ እኛም ከዛ መካከል አንዱ እንዳንሆን እግዚአብሔር ይጠብቀን። እቺ መሬት የምንኖርባት ዓለም ክርስቲያኖች የነውርና የነቀፋ ብቻ አይደለችም። አንተ በመታማራት በዚች መሬት ላይ እንጦንስ ጸድቆባታል። አንተ በታማራት በዚች ዓለም ላይ መቃርስ ከእግዚአብሔር ጋር ተገናኝቶበታል። አንተ በመታማራት በዚች መቅደስ ውስጥ ቅዱስ ያዕቆብ ዘስሩግ ቅዱስ ሥጋውን ክቡር ደሙን በልቶ ከእግዚአብሔር ጋር ተገናኝቶበታል። ሌላ ዓለም እንዲመጣልን አጠብቁ። የራሳችንን ህይወት እናስተካክል። በዚሁ ዓለም ይጸደቃል። በዚሁ ዓለም ወደ እግዚአብሔር መሄድ ይቻላል። ስለዚህ ቅዱስ ጴጥሮስ መራመድ ጀመረ። ልክ መስጠም ከጀመረ በኋላ ግን ፈራ፣ ደነገጠ። የዚህን ጊዜ ላይ ክርስቶስን ድምፁን አሰምቶ ጌታ ሆይ ምን አርገኝ አለ። እስኪ ጌታ ሆይ በሉ። ምን አርገኝ? አድነኝ አለ። እውነት ነው። ክርስቶስ እንዲያድነን የምንፈልግበት ነገሮች በጣም ብዙ አሉ። አንድ ክርስቶስ እንዲያድነን የምንፈልገው
እምነትና ምግባራችን ብኩን እንዳይሆንብን ልክ እንደ አምስቱ ሰነፍ የሆኑት ደናግላን እንዲሁ ዝም ብለን በሰው ምስጋና ተጠምደን ሙሽራውን ጠብቀን ሲዘገይብን ወደ ዓለም ተጠምደን እንዳንሄድ ገበያ የተባለች ቤተክርስቲያን በማናገኝበት ሰዓት ብኩን ሆነን እንዳንባክን እግዚአብሔር ይጠብቀን። እርሱ የመጀመሪያው ነው ጌታ ሆይ አድነን የምንል። ሁለተኛው ጌታ ሆይ አድነን ብለን የምንናገረው የሰጠንን ጸጋ እንዳንቀብረው። የሰጠን ትልቁ ጸጋ ሊቃውንተ ቤተክርስቲያን ክርስቶስ የሰጣቸውን መክሊት ሲናገሩ ባለ አንዱ መክሊት የተሰጠውን ሲያስተምሩ ምን ይላሉ? ባለ አንዱ መክሊት የተሰጠው መንግስተ ሰማያት ናት ይላሉ። ለክርስቲያን ገንዘቡ ማናት ማለት ነው? መንግስተ ሰማያትን ሰጥቶት ግን ያ ባሪያ ቆፍሮ ምንድን ያደረገው? በሌላ አገላለጽ ከእግዚአብሔር መንግስት ይልቅ ምኑ በለጠበት ማለት ነው? ይሄ የሚኖርበትና የሚበሰብስበት መሬት በለጠበት። ለኛም ያው እንደዛ ከመሆን እግዚአብሔር ያድነን። ሶስተኛው በጣም እንዲያድነን የምንፈልገው ከሚጠበቅብን የጽድቅ ስራ እንዳንርቅም። አባ ቢሾይ ካሜል የሚባሉ ጻድቅ ምን ይላሉ? እግዚአብሔር በዳግም ፍርዱ በመጣ ጊዜ ላይ ገብርኄር ብሎ ቸር አገልጋዮችን በቀኙ የሚያቆማቸው ስላልሰሩት ጽድቅ አይደለም ማለት። እየሰማችሁ ነው? ያልሰሩትን ኃጢአት በማውጣት አይደለም ይላል። ይቅርታ እግዚአብሔር አባ ቢሾይ ካሜል ሲናገር የሚያጸድቃቸው በቀኙ የሚያቆማቸው ለክብሩ የሚጠራቸው ኃጢአት ያልሰሩትን ሰዎች ለማመስገን አይደለም፣ ጽድቅ የሰሩትን ነው ይላል። ተመልከቱት፣ ክርስቶስ በጎቹንም ፍየሎቹንም ጻድቃንንም ኃጢአትን የሚጠይቃቸው ኃጢአት አይደለም፣ ጽድቅ ነው። ተርቤ አብልተኸኛል ወይ? ተጠምቼ አጠጥተኸኛል ወይ? ታርዤ አልብሰኸኛል ወይ? ደግሞ አይገርማችሁም? ተርቤ አብልተኸኛል ሲል እኮ ከባድ ምግብ አልጠራም። የሰው ሆድ ውስጥ የሚገባ ነገሩ ጥሬም ሊሆን እኮ ይችላል። ተጠምቼ አጠጥተኸኛል ሲል ከባድ መጠጥ አልጠጣም እኮ፣ የሰውን ጥም የሚቆርጥ ውሃ እኮ ነው። ታርዤ አልብሰኸኛል ሲል እኮ የተባዘተ ሐር ፈትል እኮ አይደለም ያለው፣ አንተ የምትለብሰውን ልብስ እኮ ነው ያለው። እስረኛ ሆኜ ጠይቀኸኛል ሲል እኮ የሚሞላ ፍትፍት ይዘህልኝናል አለ፣ ጎብኘኝ እኮ ነው ያለው። እንግዳ ሆኜ ተቀብለኸኛል ሲል አሳድረኝም እኮ ሊሆን ይችላል እንጂ ይሄ ክፍል ሰጥተህ ምን ሰጥተህ አኑረኝ እኮ ለማለት አይደለም። የጠየቀን በጣም ጥቂት ጽድቅ ነው ማለት ነው። አያችሁ፣ በጣም ጥቂት ጽድቅ ነው። እና ሊቃውንት ሲናገሩ ምን ያሉ? እግዚአብሔርስ እንዴት ያለ ቸር መምህር ቸር ጌታ ነው ይላሉ። መንግስቱን የሚያህል ትልቁን ነገር በፍርፋሪ ነገር አሳልፎ ይሰጠዋል። ማን እንደዚህ አድርጎ የሚያስገባን መንግስት አለ? የምንገባበት ትልቅ ቦታ አለ አለ? የለም። እግዚአብሔር ብቻ ውሃ ጠጥተህ የተራበ አብልተህ መንግስቱን እንድትወርስ የሚያደርግ። ስለዚህ የዛን ጊዜ ላይ የመጨረሻው ፍርድ ጊዜ ላይ እንዲህ ጠይቃቸውና ጻድቃንንም ኃጥአንንም ከማባረሩ ወይንም ደግሞ ወደ እግዚአብሔር መንግስትም ወደ ገሃነም እሳትም ግቡ ከማለቱ በፊት ጻድቃንን ሲያመሰግናቸው ምን ይላል? እውነት እውነት እላችኋለሁ ከነዚህ ከታናናሽ ወንድሞች መካከል ለአንዱ ያረጋችሁት ለማን እንዳረጋችሁት ነው? ለእኔ እንዳረጋችሁት ነው አለ ክርስቶስ። እሱን ጽድቅ እንዳያጣብን ጌታ ሆይ አድነን ማለት አለብን። እርስ በእርስ የምናደርጋት ነገር ለማን እንደምናረጋት አስበን ነው? ለእግዚአብሔር። የሚያተርፈን ታማኝ አገልጋይ የሚያስብለን ኃጢአት አለመስራታችን ብቻ አይደለም፣ ጽድቅ መስራት ይጠበቅብን። ጽድቅ መስራት ነው የሚያድነን። መልካም መስራት ነው ከእግዚአብሔር ጋር የሚያገናኝ። አምላካችን በቸርነቱ ከምንፈራው ከምንሳቀቀው ወደሱ እንዳንቀርብ ከሚያረገን በሙሉ ያድነን። የሰማነውን በልቦናችን ሰሌዳ ይጻፍልን። በጎደለው በነጠበው በክቡር አባታችን በሊቃውንት ይታረም። ወስብሐት ለእግዚአብሔር።